ዓለም የማታውቀው እንቁ ነው የሚለው። ምንም ምግባር ሳልሰራ እርቃኔን ለቆምኩት ለኔ አልቅሱልኝ። ስለ ጸጋ ሲነሳ አቤቱ የጸጋ ማዕበልን ግታልኝ የሚል ጸሎት አለው። ገዢ ልናደርገው የሚገባው ሐሳብ ምንድነው የሚሉትን ወደ እናንተ እየተብራሩ ይቀርባል። የገዛችሁን ሐሳባችሁን መጀመሪያ ይዛችሁት ነው የሚለው። እሱ ግን በእግዚአብሔር ፊት በደለ፣ በናታን ንስሐ ተመለሰ። ፍጹም መመለስ ስለነበረ እግዚአብሔር ተቀበለው። በእውኑ ኤፍሬም ሕፃን ልጄ ነውን ካለ በኋላ ምን ይላል መሰለ? ከንግግሩ የተነሳ አንጀት የታወከች ይላል። ንስሐ ያልገባባትን ቀን እንደኖርክባት አትቁጠራት ይላል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ እያደረግን ወደ እናንተ የምናቀርበው መጽሐፍ በእንተ ንስሐ የተሰኘ መጽሐፍ ነው። ይሄ በሁለት ሶርያውያን አባቶች አስተምህሮ ላይ ትኩረት ያደረገ መጽሐፍ ነው። የትርጉም መጽሐፍ ነው። በቅዱስ ኤፍሬም ሶርያዊና እንደዚሁም በቅዱስ አፍርሃት የንስሐ ትምህርቶች ላይ ትኩረት አድርጎ የተዘጋጀ መጽሐፍ ነው። ትርጉሙን ወደ አማርኛ በመመለስ በኩል ዲያቆን መዝገቡ ከፍ ያለው ነው። እንግዲህ እኚህ መምህራችን በርካታ መጽሐፍቶችን በትርጉምም እንደዚሁም ደግሞ ቀጥታ ድርሰቶቻቸው ወደ አንባቢያን በመድረስ የሚታወቁ ናቸው። ለአብነት ያህልም እንግዲህ የቅዱስ ኤፍሬም ሌላኛው ስራ አላቸው። ባለሽቷ ማርያም፣ የሀገር ባለውለታዎች የሚሉ መጽሐፍቶችና እንደዚሁም ስለ አቡነ ሚካኤል በሌሎችም መጽሐፍቶች ወደ አንባቢያን በመድረስ የሚታወቁ መምህር ናቸው። እንግዲህ በዚህ መጽሐፍ ላይ የሁለቱ አባቶቻችን ወይም ቅዱሳን የንስሐ ትምህርትና ሕይወታቸው ምን እንደሚመስል ወደኛ ያመጡበት ያስተማሩትን ትምህርት የገለጹበት መጽሐፋቸው ነው። ይህ መጽሐፍ እንግዲህ እንደ መጀመሪያ ላይ እንደገለጽኩት ሁለት ክፍሎች ይኖሩታል። በ80 ገጽ ላይ ያልቃል። ምን አይነት ይዘቶች አሉ፣ በንስሐ ላይ ምን ትምህርቶች ተነስቷል የሚሉት በዝርዝር ወደ እናንተ ይቀርባሉ። አብራችሁን እንድትቆዩ ግብዣችን ነው። እንደተለመደው በዚህ መጽሐፍ ላይ ቆይታ የሚያደርግ እንግዳ ጋብዘናል። እንግዳችን ከዚህ በፊትም ከኛ ጋር ዳሰሳ በማድረግ ቆይታ አድርጓል። እንኳን ደህና መጣህ ዳኒ። መልካም፣ እንዴት ነው አገልግሎት? ሁሉ ሰላም? እግዚአብሔር ይመስገን። መልካም። ከዚህ ቀደም በነበሩት በተለይም በዮሐንስ ድርሰት ላይ ቅዳሴ ላይ ከዛ ቀደመን በነበረው ንዋት ክርስትና የሚለው በጣም ወሳኝ የሆነ የሶርያውያን አባቶቻችን ትምህርት ወደ ተመልካቾች አድርሳል። ዛሬ ደግሞ በዚህ ላይ ሌላኛው ሶርያውያን አባቶች ንስሐ ላይ ምን ብለዋል የሚሉትን የምናቀርብ ነው የሚሆነው። እንግዲህ መክፈቻ ላይ ወይም መጀመሪያ ላይ የመጽሐፉ አዘገጃጀት ለመንካት ሞክሬያለሁ። አጠቃላይ ቅርጹና ይዘቱ መጽሐፉን እንዴት ተዘጋጀ የሚለውን ከዚህ ተነስተን ወደ ውስጠኛው ክፍል ብንገባ። እሺ መልካም። እንግዲህ ያው ቀደም አንተም መግቢያችን ላይ እንዳነሳኸው በተለይ የቅዱሳን አባቶቻችን መጻሕፍት በተለይ ወደ ሶርያን አካባቢ ስንሄድ በተለይ ከተግባራዊ ክርስትና ጋር ያላቸው ቁርኝነት በጣም ከፍተኛ የሚባል። እንግዲህ በዛሬው መጽሐፋችን ላይ የምናነሳው የቤተክርስቲያናችን ውስጥ መካከል ከሰባቱ አምዶች መካከል አንደኛው አምድ ወይም ደግሞ ከሰባቱ ምስጢራተ ቤተክርስቲያን መካከል አንደኛው የሆነ ምስጢረ ንስሐ ላይ የሚያትት በሁለት ቅዱሳን አባቶቻችን መካከል ላይ የተደረገውን የትርጉም መጽሐፍ ነው ጸሐፊ ይዞልን የቀረበው። የሁለቱን ቅዱሳን አባቶችም ትምህርት ያሳረፈበት ወይም ያሰፈረበት ነው የምንመለከተው። እንግዲህ ያው በጣም የሚደንቀው ይህንን ጉዳይ በጣም ለመመልከት ጉዳዩ በጣም መሰረታዊና መጽሐፍ ቅዱሳዊ ለመሆኑ ክብር ይግባውና ስለ ስሙ አጠራር ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር ላይ በተመላለሰ ሰዓት ካስተማራቸው በጣም መሰረታዊ ትምህርቶችና ግንባር ቀደም ትምህርት ምንድነው ሲባል ንስሐ ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ከዚያ ዘመን ጀምሮ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል በማቴዎስ ወንጌል ምዕራፍ 4 ላይ እናገኛለን። ከመንገድ ጠራጊ የሆነው ደግሞ መጥምቀ መለኮት ቅዱስ ዮሐንስንም ስንመለከት በማቴዎስ ወንጌል ምዕራፍ 3 ላይ እሱም ተመሳሳይ ይሄ ቅዱስ አባት ተመሳሳይ ሐሳብ ከጌታችን ጋር የሚመሳሰል የቃሉላ ለውጥ የሌለው ነገር ያነሳል። እሱም መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል በዮርዳኖስ በጣም የሚታወቀው ስብከቱ ይሄ ነው። በጣም የሚደንቅህ የቅድስት ኦርቶዶክሳዊት ቤተክርስቲያናችን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 14 ቅዳሴዎች አሏት።
14ቱን ቅዳሴዎች እንደየዘመኑና እንደየሰዓቱና እንደየወቅቱ ትቀያየራቸዋለች በመጽሐፈ ግጻዊ እየተመሰረተ ማለት ነው። 14ቱን ቅዳሴ ቢቀደስ 14ቱን ቅዳሴያት በተለያዩ በበዓላትና በዕለታት እየተወሰኑ ቢቀያየሩ ማትቀይረው ግን አንድ አቋሟ ምንድነው ሲባል መንግስተ ሰማያት ቀርባለችና ንስሐ ግቡ። ዲያቆኑ ዕለት ተዕለት የሚናገረው 300 ምናምን ቀናት በሙሉ እንደው ሕማማትን እንደው ብናወጣው በሌሎቹ ቀናት የቤተክርስቲያኒቷ ቋሚ ስብከቷ ነው ዛሬ የምናየው ማለት ነው። እንግዲህ ከቅዱስ ዮሐንስ መጥምቀ መለኮት ከባለቤቱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስም ትምህርት አንጻር ከሥርዓተ ቅዳሴውን ስንመለከት በጣም ቤዚክ የሆነ ጉዳይ ነው ዛሬ የምናነሳው። እንግዲህ ወደዚህ መጽሐፍ ቅድም አንተ መግቢያው ላይ አንስተሃል። የሁለት አባቶቻችን የቅዱስ ኤፍሬም ሶርያዊና የደገኛው አባት ደግሞ የቅዱስ ኀፍረትን ጉዳይ ሁለቱንም የሚያነሳ ነው የሚለው። እንግዲህ ጥሩ አድርገህ እንደምታብራራልን ተስፋ አድርጋለሁ። እንዳነሳኸው ነው እንግዲህ ንስሐ ሲባል በዋናነት እንግዲህ ንስሐ ብዙ ጊዜ ሰዎች የሚጠብቁት ንስሐ ግቡ ተብሎ ድምጹን ራሱ መስማት የሚፈልጉት ምናልባትም ከአባቶቻችን ከቀሳውስት ወይም ከመምህራን ብቻ አድርገው ለሚያስቡ ሰዎች ምናልባት እኛም በተደጋጋሚ እንደነዚህ አይነት ሀሳቦች ስናነሳ በመጻሕፍት ያሉትን ምእመናን እንዲያውቋቸው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያቱን ጸሐፊዎችንም አንደበታቸው እየጸፋ ካስተማረበት መንገድ አንደኛው በሉቃስ ወንጌል የተጻፈው ነዌና አልዓዛር ሲከራከሩ ለነዛ ብሎ በአነሳ ጊዜ ያ ባለጸጋ ለነሱ መጻሕፍትና ነቢያት አሉላቸው እነሱን ካልሰሙ አይመለሱም ይላልና አንዱ ምስክር ሆኖ በነፍሳችን እንዳይፈረድብን አባቶቻችን ያስተማሩትን በመጽሐፍ ያለውን ወደ ምእመናን ወደኛም ነፍስ እኛ ስናወራ የእግዚአብሔር ቃል ሁለት ሰይፍ ነው፣ ሰሚውንም ተናጋሪውንም ይቆርጣልና ነውና እንግዲህ በእኛ ስለ ንስሐ አባቶቻችን ያሉት ወደዛ መንሰጥ ነው የሚሆነውና ከታሪካቸው አንጻር ብዙ የሚወራላቸው ቅዱስ አፍርሃት ምናልባት ተለምዷዊ ያልሆነ ስም ሊሆን ይችላል። አፍርሃት ላይ ስናነሳ ቅዱስ ኤፍሬም ሶርያዊ ግን በሁሉም አንደበት ውስጥ ያለ በዝማሬው ዕለት ዕለት በውዳሴው የሚታወቅ ነውና ብዙ ታሪክ ጸሐፊያን ሲያነሷቸው የኔ የሚሉት ሐሳቦቻቸው ወይም ከድርሳኖቻቸው ወደ እኔ ይላሉና በዚህ መጽሐፍ ላይ ጠቅለል ተብሎ ሲገለጡ ሁለቱ ታሪካቸው እንዴት ተነሳ የሚለውን ጨምረህ ብታብራራ። መልካም። እንግዲህ ያው ቅድምም ሳነሳ እንደነበረው መቅድሙ ላይ መጽሐፉ ጸሐፊ የሚያነሳው ቅዱስ ኤፍሬም ሶርያዊ ነው። እንደው እንደ መቅድም ያህል ተመልካቾቻችንም ይህን መጽሐፍ ሲያነቡ ልብ ማለት ያለባቸው ከቅዱስ ኤፍሬም ሶርያዊ የሁለት መጽሐፎችን ትርጉሙ ነው የሰራው ጸሐፊው ለዚህ መጽሐፍ። የደገኛውን አባት የአፍራትን ሕይወት ስንመለከት ከሱም መጽሐፍ ደግሞ የትርጓሜ መጽሐፍቶች ናቸው። ቅድም አንተ አንስተዋል። እንግዲህ ስለ መጽሐፉ ከማውራታችን በፊት ስለ ጸሐፊው ማወቅ ይገባል ይላል ቅዱስ ዮሐንስ አፈወርቅ። አንድ ሰው መጽሐፍ ለማንበብ ሲመጣ መጀመሪያ የጸሐፊው ምንነት ማወቅ አለበት የሚል ትልቅ ትምህርት አለው። እንግዲህ ቅዱስ ኤፍሬም ሶርያዊን ነው የምናስቀድመው። የቅዱስ ባሲሊዮስን አንድ ንግግር መዋስ ፈልጋለሁ። እንግዲህ የቅዱስ አባት ቅዱስ ኤፍሬም ሶርያዊን ሲገልጸው ዓለም የማታውቀው እንቁ ነው የሚለው። ቅዱስ ባሲሊዮስ ቅዱስ ኤፍሬምን የገለጸበት መንገድ ዓለም የማታውቀው ልዩ እንቁ በዓለም ዘንድ የሞተ እሱ ግን በክርስቶስ ዘንድ ሕያው የሆነ የቅዱስ ጳውሎስ ትምህርት ጋር የሚመሳሰል ጉዳይ አንስቶ ቅዱስ ኤፍሬም ሶርያዊን ያወድሳል። እንግዲህ ስንጀምር ዜና ሕይወቱን ነው መጽሐፉ ላይ የሚያነሳው በእንተ ቅዱስ ኤፍሬም ሶርያዊ በማለት እንግዲህ በጣም ለማሳጠር ያህል የሁለት አይነት ክርክሮች አሉ። በተለይ ቅዱስ ጎርጎርዮስ ያነሳቸው ነጥቦች አሉ። ቅዱስ ባሲሊዮስ ደግሞ የሚያነሳቸው ጉዳዮች አሉ በሕይወት ታሪኩ ላይ። እንግዲህ አንዳንድ ጸሐፊያን እንደሚያነሱት የቅዱስ ኤፍሬም ሶርያዊ ቤተሰቦቹ አረማውያን ናቸው ብሎ የሚያነሱ አሉ። በተመሳሳይ ደግሞ ክርስትናን ተቀብለው ኑረዋል ደግሞ ብሎ እንደነ ቅዱስ ጎርጎርዮስ አይነት ያሉ ደገኛ አባቶች ደግሞ ሁለቱንም ሀሳብ ያነሳል። እንግዲህ ቅዱስ ኤፍሬም ሶርያዊን በምናይ ሰዓት በጣም የሚደንቀው የታሪኩ ላይ ስናየው ገድሉ ላይም ድርሳናቱ ላይም የተለያዩ ድርሳናቶች አሉት። ታሪኩንና እዚሁ መጽሐፉ ላይ እንደተገለጠው ስንመለከተው እግዚአብሔር አምላክ በጣም የጠራበት መንገድ በጣም ነው የሚደንቀው። ከአጠራሩ ነው የምንጀምረው። መጽሐፍ ቅዱስ ታስታውስ እንደነበር የቅዱሳን አባቶቻችን ሕይወት ታሪክን ሲጀምር ከምን እንደጠራቸው ማንሳት ፈልጓል አይደለ? 12 ሐዋርያትን እነዚህ ናቸው ብሎ ብቻ አይደለም የገለጸው። እገሌን ከአሳ አጥማጅ፣ እገሌን ከቀራጭነት እያለ ቅዱስ ማቴዎስን ከቀራጭነት፣ እነ ቅዱስ ዮሐንስ ወንጌላዊው፣ እነ ቅዱስ ያዕቆብና ቅዱስ ጴጥሮስን እያለ ከመነሻቸው ነው የሚያነሳው። ወደ ቅዱስ ኤፍሬም ሶርያዊ ሕይወት ደግሞ ስንመጣ አባቱ ከክርስቲያኖች ጋር በሚጫወት ሰዓት በጣም የሚቃወመው ነበርና ፍራቻ ሲያድርበት ነበረ።
በመዝሙር አንድ ላይ ብፁዕ ሲዘይሆረ በምክረ ረሲያን ይላልና ያልሄደ በጣም ምስጉን ነው እያለ የብፁዕናን ትምህርት መዝሙረኛው ዳዊት ያስተምራል። እና ቅዱስ ኤፍሬም ከነዚህ ልጆች ጋር በሚጫወት ሰዓት አባቱ ያዩና ትንሽ ቆጣና ከቤት እንዳባረረው እንዳስወጣውና ወደ ቅዱስ ያዕቆብ ሂዶ ከሱ ጋር እንደኖረ ነው የሚያትተው። እና ከዛ በኋላ ነው የቅዱስ ኤፍሬም ሶርያዊ ሕይወቱ ከአባቱ ከተባረረ በኋላ ከቤተሰብ ከወጣ በኋላ ከዚህ ከቅዱስ ያዕቆብ ጋር ኑሮን ከጀመረ በኋላ ብሉያትን ሐዲሳትን መጻሕፍትን እንዲማር አድርጎ በክብረ ክህነት እንዲኖር አድርጎት ለቤተክርስቲያን ወርቃማ አባት ደገኛ አባት እንዲሆን ያደረገው ይላል። እንግዲህ ይሄ የህይወት ጅማሪው ነው። በጣም አሳጥረው ነው እጅግ በጣም አጥሮ እንግዲህ በተለያዩ ጉባኤቶች ላይ በቤተክርስቲያኒቷ ታላላቅ ጉባኤት በሚባሉ ቦታዎች ላይ የነበረ ቅዱስ አባት ነው። በጣም ብዙ ስራዎችን ሰርቷል እና እንደው በጣም ስናሳጥረው ቅዱስ ኤፍሬም ሶርያዊ ይሄንን ነው። እንደው ከዚህ ጋር ያያይዘን ግን ማንሳት ያለብን ስራዎቹን ነው። ዜና ሕይወቱ አብሮ ሲነሳ በጣም በስራዎቹ የሚታወቅና አንድ በጣም ጸሎት አለው ቅዱስ ኤፍሬም ስለ ጸጋ ሲነሳ አቤቱ የጸጋ ማዕበልን ግታልኝ የሚል ጸሎት አለው። እኛ እንግዲህ እንደዚህ የሚል ጸሎት አልለመደብንም አይደለ? ከጸጋ ላይ ጸጋ ጨምርልን የሚል ጸሎት ነው። ቅዱስ ኤፍሬም ጋር ደግሞ ስንመጣ ጸጋህን ያዝልኝ ወይ ጸጋህን ያዝልኝ አለበዚያ ግን ጸጋው መቋቋምበትን ኃይልን አድለኝ የሚል በጣም ደገኛ ንግግር አለው። በእኛ ቤተክርስቲያን አስተምሮ የቅዱስ ኤፍሬም ሶርያዊ ታሪኩን ስትዳስሰው ቤተክርስቲያናችን ጽሁፎቹ ትንሽ ለየት ይላሉ። በጣም ጥበባዊና ቅኔያዊ የተሞሉበት ዝማሪያዊ የሆኑ ጽሁፎች አሉት። ጽሁፎቹን በአራት መንገድ መግለጽ ይቻላል ስራዎቹን። የመጀመሪያው የቅዱስ ኤፍሬም ስራዎች ቀጥተኛ ትርጓሜያት መጻሕፍት ነው። የትኛውም ቅዱሳን አባቶቻችን የሚያነሱት ጉዳይ ምንድነው ካልከኝ መጽሐፍ ቅዱስን ከመተርጎም ነው የሚጀምሩት። በነገረ አቦ ትምህርታችን አንደኛው ድርሳናትን የደረሰ ይላልና ኮሜንተሪ ይሰራሉ፣ ትርጓሜ መጻሕፍት አሉ። ቅዱስ ኤፍሬም ሶርያዊ ብሉያትንም ሐዲሳትንም ትርጓሜዎች ላይ ሰርቷል። በተለይ ኦሪት ዘጸአት ላይ በጣም የሚታወቅ ስራዎች አሉት። ከዛ ባሻገር ደግሞ የጥበብ ትምህርቶችን ሶርያን በጣም የሚታወቁት ጥበባዊ በሆኑ መንገዶች ትምህርቶችን የሚያስተምሩበት መንገድ አለ። ከዛ ውጪ በቁጥር የተደረጉ ስብከቶች አሉ። አንደኛው ሆሚሌቲክሶች ናቸው እዚህ የምናያቸው ከተለያዩ ድርሳናት። አሁን በእንተ ንስሐ ነው ዛሬ የምናወራው። ካስተማራቸው ትምህርቶች መካከል ይነሳል። ከዛ ውጪ የዜማና ለጸሎት የሚሆኑ ያው እኛ በብዙ የምናውቀው ውዳሴ ማርያምን ደርሶልናል ማለት ነው። ስለ ቅዱስ ኤፍሬም እንግዲህ ሲነገር በተደጋጋሚ መጻሕፍትን ከሚዳስሱ መምህራንም ወንድሞችም እንዳነሳ ነው የቅዱስ ኤፍሬም ያው እንግዲህ በነገራችን ላይ የመጽሐፉ አከፋፈልና አቀራረብ ዜና ሕይወታቸው ስለ ንስሐ ያስተማሩት እንዳለ ሆኖ ፉትኖቴ ከግርጌ ማስታወሻ ላይ ያሉትን ሀሳቦችን ያነሳልና በሌሎች መጻሕፍቶች ያመጣና ስለሰራቸው ወይ ስለ ድርሳናቶቹ ሲናገር ከ1400 በላይ ድርሰቶችን እንደደረሰ ይገልጽና ነገር ግን ወደ ኢትዮጵያ ከመጡት ከተተረጎሙት ስራዎቹ መካከል በጣት የሚቆጠሩ ናቸው ይላል። ለምን እንደዛ ሆነ ሲባል ምናልባትም በጊዜው እግዚአብሔር ፈቅዶላቸው ስራውን የሰሩ ሰዎች ለምን እንደሆነ ሲጠቅሱ አንደኛው የቅዱስ ኤፍሬም ስራዎች በሁሉም አሃት አብያተ ክርስቲያናት እንደሚገኝታቸው በኋላ በምዕራባውያን አብያተ ክርስቲያናት ወይም ደግሞ ኦርቶዶክስ ተብለው የሚጠሩ ነገር ግን ምስራቃዊ ሐሳብ ያላቸውና ወይም ኬልቄዶን የሚባሉት ከቤተ ክርስቲያን ራሳቸውን ገንጥለው የወጡት የነዚህ የንጉሳውያን እምነት ተከታዮች ወይም በንጉስ ጫና የተቀበሉ ሰዎች ሐሳብ ይንጸባረቅ ስለነበረ ካቶሊክም የተረጎመችው ሁሉንም አንድ ላይ ስለነበሩ የተቀላቀሉ ናቸው ይላሉና ዜና ሕይወቱ ቅድም እንዳነሳው ምናልባት ከሱ ጋር ከዚህ መምህር በተጨማሪ አንድ የትህርምት ሕይወት የሚል በመምህር ሽመልስ መርጊያ የሱ ትምህርት ልክ የንስሐ ጉዞን እንደዚሁ የሚጠቅስ መጽሐፍ ላይ ጽፈውት ይገኛል እና አንዳንድ መጽሐፍ ላይ አረማዊ ነው የሚሉ አሉ። አረማዊ ላለመሆኑ የቅዱስ ኤፍሬም የቅድስና ስራዎችና ስለ ወላጆቹ ሲናገር ያለውን ሁኔታ የሚባለውን ነገር ፉርሽ ያደርጓል። ስለዚህ ዝም ብሎ በተለምዶ የተነሳ ነው ይላሉ። ወደ ኢትዮጵያ ለምን አልመጣም? ያ ሁሉ ስራዎቹ ለምን አልተተረጎሙም ሲባል ግን ለጥንቃቄ ያህል ተመርጠው ሁሉንም ስላለ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነዚህን አባቶች ስራ በቀጥታ ወደ አምልኮት ስርዓቱን ለማስገባት የአባቶቻችን እይታ የሊቃውንቱ ይሁንታ
ምስጢርን ያደላደለ መጽሐፍ ቅዱሳዊ መሰረቱን ያለቀቀ በስም የሆነው ሁሉ አንድ ስላልሆነ መዝነው ስለሚያመጡት ከዚህ የተነሳ ብዙ እንዳልሰፋ ይናገራሉና እንግዲህ ቅዱስ ኤፍሬም ብዙ ድርሳናትን የደረሰ ከያዕቆብ ዘንጽቤን ጋር ደግሞ ሲነሳ ሁሉም ሰው የማይረሳው የመጀመሪያው ሰው በክርስቶስ ላይ የሐሰትን የክደትን ትምህርት ያስተላለፈውን የተወገዘውን አሪዮስ ሲወገዝ ይዞት ሄዷል ይላልና ከታሪካዊነቱ ስንነሳ በጣም የታደለ የተቀደሰ በእመቤታችን ምስጋና እንግዲህ ሁልጊዜም የሚነሳ ነው። በሌሎች መጻሕፍቶች እንዳነሳ ነው። በነገራችን ላይ አስታውሰን ማለፍ ያለብን ሴባስቲያን ብሩክ የሚባል የሱን ስራ በመተርጎም እጅግ በጣም የሚታወቅ ነው። ቅድም እንደነገርኩ ብዙ ድርሳናቶችና ብዙ ትርጉም ቢኖሩ ግን ተቀባይነት ያላቸው ለምሳሌ ከሱር ውስጥ ወደ እንግሊዘኛ የተተረጎሙትን በመተርጎሙ ወደ እንግሊዘኛ በመተርጎሙ ያንበሳውን ድርሻ የሚወስደው ሴባስቲያን ብሩክ ይባላል። እሱ ደግሞ የፕሮቴስታንት እምነት ተከታይ ነበረ። ባሳለፍነው 2015 ምናምን ይመስለኛል ሙሉ በሙሉ ወደ ኦርቶዶክስ ተመልሶ ጥምቀት ተከናውኖለት የቅዱስ ኤፍሬም ስራ ያን በታማኝነት ነበር ሲተረጎም የነበረው። ስራዎቹ ሁሉ ሲታዩ ታማኝነቱ በጣም ያስደንቅ ነበር። ለካ መንፈስ ቅዱስ ለተሻለ ነገር አዘጋጅቶት ነበርና ከትሩፋቶቹ መካከል ይሄ መጠቀስ ስላለበት ነው። እስቲ ይዘቶቹ ምን አነሳ ከማለታችን በፊት እዚህ ጋር አንድ የሚናገረው ነገር አሁን ንስሐ ሲባል ስለ ነገረ ንስሐ ነው አይደለም እናነሳው። ብዙ ሰው ንስሐ ሲባል በቃ የዘወትር ቋንቋ ሆነብንና ክብደት እንዳንሰጠው ጆሮም እንዳይኖረው በብዙዎቻችን ውስጥ በቃ የቀን ተቀን ቃል ሆነ እንጂ ከተግባር ውጪ ሆኗል። ምን ይላል ቅዱሱ ሲናገር ይህ ሁሉ የጸጋን ሙላት ግታልኝ ያለው ግን ምን ብሎ ይማጸናል? እዚህ ጋር ሲናገር ጸሎቱ ብሎ ሲናገር መልካም የሆነ እርሱ ነፃ ፈቃድ ሰጥቶ ፈጠረኝ፣ እኔ ግን የፈጠረኝን ጌታዬ በሕግ መተላለፍና በልክስክስ ሕይወቴ አሳዘንኩት። የተወደዳችሁ ወንድሞች ሆይ ምንም ምግባር ሳልሰራ እርቃኔን ለቆምኩት ለኔ አልቅሱልኝ በማለት ይናገራል። እስቲ አስበው አባቶቻችን ዛሬ ካለነው ጋር እናነጻጽረውና በቅድስና ምልአት ያሉ በመንፈስ ቅዱስ የሚበሩ ሁሉ ነገር እየተገለጠላቸው ራሳቸውን ግን የሚወስኑበት ጸሎቶቻቸው ይገርማል። ቅድም ስትነሳ መሃል ላይ አንድ ሰው ስለ መጽሐፍ ሲናገር ስለ ጻፊ ወይም ስለ ትምህርቱ ይናገር ብሏል። ስለዚህ ከሱ ምን ልንወስድ እንደምንችል ይናገራልና እስቲ በድርሳናቶቹ ምን ተነስቷል የሚሉትን በዝርዝር ብታቀርብ ከቅዱስ ኤፍሬም። ዳይ በጣም ሰፊ ነው። እንደው ሰዓቶቻችን ስለሚገድቡን አጠራጠር እያደረግን እንሄዳለን እንጂ ቅዱስ ኤፍሬም ሶራዊን በዚህ መጽሐፍ ላይ በእንተ ንስሐ ላይ የአዲስ ኪዳን መሰረት የሆነው ሰለስቱ አምድ ምንላቸው አንድ ሰው አዲስ ኪዳንን ሲረዳ ሊያውቅ የሚገባው የብርሃን ዓለም የቅዱስ ጳውሎስ ትምህርት አለ። እንግዲህ ዛሬ የቅዱስ ኤፍሬምን ድርሰት በእንተ ንስሐ በቅዱስ ጳውሎስ ትምህርቶች ነው ያየናቸው የምንሄደው። እንግዲህ መጽሐፉ ላይ ወደ 4 አንቀጾች አሉ ነው የሚለው። እንግዲህ አንቀጽ 3 እና 4ን ወደ አንድ እናመጣውና ሐሳባቸው ተመጋጋቢ ስለሆኑ በሶስት ጠቅለል እናያቸዋለን። መጽሐፉ ላይ ግን ስንከፍተው 4 ነው የምናገኘው። ምንድናቸው የቅዱስ ጳውሎስ መሰረታዊ ትምህርቶች? በተለይ አዲስ ኪዳን ላይ ለክርስትናን ለመረዳት ለሚፈልግ ሰው አንደኛ ቆሮንቶስ ምዕራፍ 13 ላይ መጨረሻው ህዳጓ ላይ መዝጊያ የሆነች አንድ ቃል አለች። እምነት፣ ተስፋ፣ ፍቅር ሚል። ከዛ ከሁሉም ደግሞ ፍቅር ይበልጣል ብሎ ብርሃነ ዓለም ቅዱስ ጳውሎስ ያነሳል። ስለሆነ አንቀጽ 1 እምነትን ያሳያል፣ አንቀጽ 2 ተስፋን ያሳያል፣ 3 እና 4 ደግሞ ፍቅርን ነው የሚያሳዩት። ስለሆነ እምነት፣ ተስፋ፣ ፍቅር ማለት አንድ ሰው በአዲስ ኪዳን ውስጥ የትኛውንም አይነት ህይወት ሲኖር በእምነት ነው የሚኖረው። በአዲስ ኪዳን ውስጥ የትኛውንም አይነት ህይወት ሲኖር በተስፋ ነው የሚኖረው። በአዲስ ኪዳን ውስጥ የትኛውንም አይነት ህይወት ሲኖር በፍቅር ነው የሚኖረው። ለምሳሌ ብርሃነ ዓለም ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል አይደል? ዛሬ እንግዲህ ስለ ንስሐ ስናወራ ሰው ሳያምን ንስሐ ሊገባ አይችልም፣ ምንም ጥያቄ የለውም። ያላመነ ሰው የንስሐ ሳያምን ኃጢአቱንም ቅዱስ ዮሐንስ አፈወርቅን በንስሐ ትምህርቱ እንደሚታወቀው የሰው ልጅ መጀመሪያ ስለ ንስሐ ሲያስብ መበደሉን ይመን ይላል። ሰው ሳያምን ሊጸልይ አይችልም፣ ሰው ሳያምን ሊጾም አይችልም። ስለሆነ እምነት መሰረት ነው። ሃይማኖት ለምንም ነገር መሰረት እንደሆነ ቅዱስ ዮሐንስ አፈወርቅም ያስተምራል። ቅዱስ ኤፍሬም ሶራዊ ይህንን ሀሳብ ይጋራል። ስለሆነ የመጀመሪያው እምነት ነው። ንስሐን ላይ ስናነሳ ማመን ያስፈልጋል። እግዚአብሔር በንስሐ ይቅር እንደሚለን ንስሐ ህይወታችን እንደምትቀጥል እንድናምን ያስፈልጋልና በኋላ ላይ አንድ ጸሎት አለው በዚህ ጉዳይ ላይ ምን ይላል መሰለ ቅዱስ ኤፍሬም ሶራዊ በዚሁ ጸሎት ላይ ጸሎት ኤፍሬም ሶራዊ ይልና አሜን አቤቱ ጉልበቴ ሆይ ይላል። እንግዲህ አሜን የምትለው ስታምን ነው አይደል? ይሁን ይደረግልኝ ማለት ነው። እና ሐሳብ የተቆረጠ ይመስላል ለሚያነበው ሰው፣ ሐሳብ ተቆርጦ አይደለም። ገና ሲጀምር አሜን ብሎ ነው የሚጀምረው።
አቤቱ ጌታዬ ሆይ ብዙ ጊዜ ኃጢአት ለመራቅ ብዬ በእኔና በኃጢአት መካከል ግንብ ሰራው አለ እና ያው የመዛት ችግር የለብንም እኛ ይሄን ኃጢአት አቆማለሁ ብለን ግን ደግሞ ደግመን እንወድቃለን። ለሱ መፍትሄ በመስጠት ነው የሚጀምረው። ሰራው ነገር ግን ይላል ከኃጢአቴ ለመራቅ የወሰንኩት ውሳኔ በፈሪሃ እግዚአብሔር ላይ ስላልተመሰረተ ድንበሩን ተላልፌያለሁ ይላል እና የዮሐንስ ወንጌል ምዕራፍ 4 ላይ ቅድስት ፎቲና ነው የምትባለው በእኛ ቤተክርስቲያን ትውፊት። በመጽሐፍ ቅዱስ ደግሞ ሳምራዊቷ ሴት የምትባል አንድ ሴት አለችና የሷን ታሪክ ስናነሳ ታስታውስ እንደነበረ የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 ጀምሮ ከክብር ይግባውና አምላካችን ክርስቶስ ጋር ንግግር ስታደርግ ሳምራዊቷ ሴት አንድ ጥያቄ ጠይቃ ነበር። እሱም ውሃ ጠጣይ። እንግዲህ ንስሐ በውሃ ይመሰላል አይደል? ውሃ የቆሸሸን ልብስ እንደሚያጸዳሉ ንስሐ ነፍሳችንን ታጸዳለች እና በጣም የሚደንቀ እዛ ቦታ ላይ አንድ ጥያቄ ነው የጠየቀችው። ዳግመኛ እንዳልጠማ የህይወትን ውሃ ስጠኝ አለችው። አንተ ከምትለው ውሃ እኔ መጠጣት እፈልጋለሁ አለችው እና ክብር ይግባውና አምላካችን ክርስቶስ ያላት እንጂ ጠጪ ወደዚህ ሂጂ አይደለም። አንድ መልስ ነው የሰጣት። ባልሽን ይዘሽ ነይ ዳግመኛ እንዳልመለስ። አሁን ብዙ ሰው ንስሐ ማለት መጸጸት ነው አይደል? እቺ ሴት መመለስ አልፈለገችም እና ብዙ ሰው ንስሐ ይገባል። ከዛ ደግሞ እንወድቃለን አይደል? እንገባለን፣ እንወድቃለን፣ እንገባለን፣ እንወድቃለን። አልተወን ያለ የሆነ አመል አለ። ስለሆነ እቺ ሴት ለኛ ትልቅ ትምህርት ነው። ዳግመኛ እንዳልመለስ እዚህ ቦታ ላይ ነው ያለችው። አድካሚ ህይወት ነው የነበረው። ወደዛ ህይወት እንዳልመለስ ውሃ ስጠኝ አለችው። የሚቀድም አንድ ነገር አለ። ምንድነው? ባልሽን ይዘሽ ነይ ያላት። እዛ ስርዓተ ኑዛዜን እያስተማራት ነው ለሷ። ባል የለኝም አለችው። አይ ባል አለሽ አላት። 5 ባሎች ነበሩች። በእርግጥ እውነት ነው፣ መልካም አደረግሽ። አሁን ያለው ባልሽም ባልሽ አይደለም እና አንደኛው የሶሪያን አባቶች የሚተረጉሙት ባል የሚለውን ጉዳይ ሲያነሱት ገዢ ማለት ነው። ባል ማለት አስተዳዳሪ ነው። ባል ማለት ራስ ማለት ነው አይደለ? የገዛችሁን ሐሳባችሁን መጀመሪያ ይዛችሁት ነው የሚለው እና እሱን ይዘን ስንመጣ ደግሞ በእምነት ይዘነው እንምጣ። እግዚአብሔር ይቅር እንደሚለን ያኔ ህይወታችን መለወጥ ይሻልና ብሶ ጥያቄ ይጠይቃል እና አንዳንድ ሰው ገጥሞ ከሆነ አላቅም ነፍስ አባት መቀየር ይፈልጋል። ደጋግሞ ሲናዘዘው አይ ከዚህ በኋላማ አባ ይመራቸዋል። የተፈለገው እኮ እሱ ነበረ። እንደውም አባ በአባ ፊት ኃጢአትን እንድንጠላ በሰው ፊት እንዲህ ኃጢአትን ከጠላን በእግዚአብሔር ፊት ደግሞ ምን ያህል እንደሆነ ካህናት የእግዚአብሔር አይን ናቸውና ስለሆነ የሚለው ቅዱስ ኤፍሬም ሶርያዊ መቁረጥ ፈልጋለሁ፣ መተው ፈልጋለሁ፣ ግን የወሰንኩት ውሳኔ ፈሪሃ እግዚአብሔር የለውም ይላል እና ለዛ ነው እንዲህ አይነት ተደጋጋሚ ውድቀቶች ውስጥ የምንገባውና እምነት የሚለውን ጉዳይ በዚህ ያነሳል እና 4 አንቀጾች አሉት። ጠቅላላ ስናረጋቸው ወደ 3 ስናመጣቸው በእምነት በተስፋ በፍቅር እንዳስሷለን ማለት ነው። እናንተም ተመልካቾቻችን ከኛ ጋር ቆይታ ስታደርጉ ቅዱስ ኤፍሬም ሶርያዊውና እንደዚሁም ደግሞ አፍርሃት ሶርያዊው በንስሐ ህይወታቸው የቅድስና ህይወታቸው ላይ ያስተማሩት ለቅድስና ያበቃቸው የመጸጸት ከእግዚአብሔር የተሰጣቸው ጸጋ ትልቁ የትህርምት ህይወታቸው በዚህ መጽሐፍ እንዴት ተንጸባረቀ፣ በእኛስ ህይወት ውስጥ ገዢ ልናደርገው የሚገባው ሀሳብ ምንድን ነው የሚሉትን ወደ እናንተ እየተብራሩ ይቀርባሉ። እግዚአብሔር በነገሮች ሁሉ እያስተማረን ትምህርቶቹ በየቀኑ እንድንሰማና እንድንለወጥ እርሱ የሟቹን ሞት አይፈልግምና ሁልጊዜ ይጠራናል። ምላሾቻችንም ይሁን ጆሮዎቻችሁን አውሱን። እግዚአብሔር የተናገረውን በቅዱሳኖቹ ህይወት የተንጸባረቀው ሀሳብ ወደ እናንተ እናደርሳለን። አሁንም ቆይታችሁ ከኛ ጋር ይሁን። መልካም እንግዲህ ወንድሜ ያው እንዳነሳው ነው ሌላ ልጨምር አይደለምና እጅግ ከሚደንቁና በቅድስና ህይወት ውስጥ ግን ያሉ ሁልጊዜም ትህርምት የማይለያቸው ምክንያቱም ትዕቢት የሰው ልጅ የሚወድቅበት ወይም ደግሞ በነገረ ንስሐ ውስጥ የሰው ልጅ እንቅፋት ከሚሆኑ ጉዳዮች አንዱ ትዕቢት ነው። ትዕቢት ካለብን የእግዚአብሔርን ድምጽ ለመስማት ሁልጊዜ እንዘገያለን። ለራሳችን ምክንያት እናበጃለን። ያ የምናበጀው ምክንያት ከእግዚአብሔር ቆርጦ እንደሚጥለን ሁላ ከልቦናችን መደንገጥ አይወጣም። በሐሳባችንም ውስጥ ከእግዚአብሔር እንደሚለየን አናውቀውም። ብቻ ግን ንስሐ ቃሉን እየተለማመድ ነው። በቅድስና ህይወት ውስጥ ያሉ ቅድም መግቢያችን ላይ እንዳነሳ ነው እርቃኔን ለቆምኩኝ ለኔ ጸልዩልኝ ብሎ የተነሳው ቅዱስ ኤፍሬም እንዲህ ካለ እኛማ ምን ያህል የሚብስ በደል ኃጢአት የምንሰራ እለት እለት ንስሐ እንደሚገባን ለማጠየቅ ነው። እግዚአብሔር በሱ ህይወት ውስጥ ይህንን ነግሮናልና እስቲ ከድርሳኖቹ እያነሳ ብታብራራል። እንግዲህ ወደ ድርሳኖቹ ስንገባ ቅድም እንደተናገርኩት 3 መሰረቶችን የቅዱስ ጳውሎስን ትምህርት ይዘን ነው የምንንቀሳቀሰው። እንግዲህ አንደኛው አንቀጽ 1 ላይ የሚመጣልን በመጀመሪያው ክፍል ላይ የንስሐ ታላቅነትና በማንሳት በማብራራትና ይሄ ንስሐን ደግሞ በእምነት ወደ እግዚአብሔር
ተማጽኖ ልናቀርብበት የሚገባ ህይወትና እምነትን መሰረት ያደረገ አንቀጽ ነው። አንቀጽ 1 በዚህ መጽሐፍ ላይ እንግዲህ ቅዱስ ኤፍሬም ሶራቢ በዚህ ድርሰቱ ላይ የተለያዩ የመጽሐፍ ቅዱስ ክፍሎችን እግዚአብሔር አምላካችን ይቅር ያላቸውን ከአልዓዛርና ከነዌ ተነስቶ በተለያዩ ጉዳዮች ላይ ከንስሐ ጋር በተገናኘ ያሉ የቅዱሳን አባቶቻችንን ህይወትና እናቶቻችንን እያነሳም የመጽሐፍ ቅዱስን መሰረትነት አድርጎ የሚያብራራበት ጉዳይ አለና እንደው አንቀጽ 1 ላይ በጣም ልብ የሚነካ ንግግር አለው ከመጽሐፉ። ቅዱስ ኤፍሬም እንዲህ ይላል፣ ጌታ ሆይ ወደ አንተ ማጸናለሁ ይላል። መልካም እረኛ ይሆን ከቤቱ በርን አንኳኳለሁ ይላል። እና ሚለው ገና ሲጀመር ንስሐ ማለት ጸጸት ነው አይደለ? ይሄ ጸጸት ደግሞ እንደ ይሁዳ ያለ ጸጸት አይደለም። አንድ ሰው በር ደጃፉ ላይ ሂደን ስናንኳኳ ጨለማ ከሆነ ካልሰማን ጩኸቱ እየጨመረ ይመጣል። የማንኳኳት ኃይላችን ከፍ እያለ ይመጣል እንጂ ተስፋ ቆርጠን አንመለስም። ኑ ተስፋ አትቁረጡ ብሎ ነው ቅዱስ ኤፍሬም ወደዚህ ህይወት የሚጋብዘን ሁላችንንም። ቅዱስ ኤጲፋኒዎስ የሚባል የቤተክርስቲያናችን ደገኛ አባ ደግሞ እሱ ምን ይላል መሰለ፣ የቅዱስ ኤፍሬምን ሐሳብ እንዳለ ሆኖ በአንኳኩ ይከፈትላችኋል የሚለውን የመጽሐፍ ቅዱስ ክፍል ሲተረጉም መቼ በር ተዘግቶ ያቅና ነው አንኳኩ ምትለን ይላል ቅዱስ ኤጲፋኒዎስ። ለካ አንኳኩ ይከፈታል የሚለውን ጉዳይ በሩ ክፍት ሆኖ የምናንኳኳበት በር ብቸኛ በር የእግዚአብሔር በር ነው ይላል። ያቺ የምሕረት በር ተዘግታ አታውቅም፣ ሁሌ ክፍት ናት። ያቺም አንቀጸ ንስሐ ትባላለች። ስለሆነ ንስሐን ነው የሚያነሳው። አንኳኩ ይከፈትላችኋል የሚለውን አንደኛው ትርጓሜ ላይ ልመና ተማጽኖ ነው። ቅዱስ ኤፍሬም አንቀጽ 1 ላይ ሲጀምር ኑ እንጩ ይላል፣ ኑ እንለምን ይላል። ስለሆነ አንድ ሰው ተነሳይ ሆኖ ንስሐ የሚለውን ጉዳይ ሲያስብ ቅዱስ ኤፍሬም የሚለው በልቡ አምኖ በአፉ የሚመሰክር ነው የሚለው መጽሐፍ ቅዱስ አይደለ? ስለሆነ በአፉ ኃጢአቱን ለካህኑ እንዲናዘዝ፣ መጀመሪያ ግን በልቡ አምኖ እንደበደለ ኃጢአት እንደሰራ እግዚአብሔርን እንዳዘነ ቆርጦ ወስኖ ይምጣ፣ ካህኑ ፊትም ይናዘዝ፣ ይመስክር፣ ይናገር ኃጢአቱና እና ቅዱስ ኤጲፋኒዎስ የሚለው ንግግር ነው። በሩ ክፍቱና አንኳኩ የተባለች በር ለካ እግዚአብሔር ያለው የልባችንን ነገር ሁሉ እኮ ያውቃል። አንዳንዴ ገጥሞ ከሆነ እኔ ለምን ለካህን ሂጄ እናዘዛለሁ እግዚአብሔር ያውቃል እኮ የሰራሁት የሚሉ ሰዎች አሉ በተለያየ ቦታ ያሉና እነሱን ይህን ሐሳብ ደካማ መሆኑን ይናገራል። እግዚአብሔር ከኛ አንደበት የሚወጣውን እያንዳንዱን ኑዛዜ አንደኛ እኛ እንዳንደግመው ነው። ሁለተኛ ደግሞ የሰራነውን ነገር ሁሉ በአንደበታችን እንድናወጣው እግዚአብሔር ይቅር እንዲለን ምሕረቱን በእኛ ላይ እንዲኖርና የኛ ደግሞ እግዚአብሔር እንዲምረን ነፃ ፈቃዳችንን ለሱ እንደሰጠነው ነፃ ፈቃዳችንን እንድንገልጥበት ስርዓተ ኑዛዜ መሰረታዊ መሆኑን ያነሳል። ስለሆነ አንቀጽ 1 ላይ ቅዱስ ኤፍሬም በዚህ የሚያነሳልን በእምነት መናዘዝን በእምነት ከእምነትና ንስሐን በጣም አቆራኝቶ ያነሳልናል ማለት ነው። ይሄ የአንቀጽ 1 እይታው ነው። ሁለተኛው ቅድም እንዳልኩ በጣም ስናሳጥረው ወደ አንቀጽ 2 ነው የሚመጣው። እንግዲህ አንቀጽ 2 እምነት አለን፣ ከዛ ቀጣዩ ተስፋ ነው። አሁን ወደ ተስፋ ነው። አንድ ሰው አምኖ መጣ፣ ሊናዘዝ መጣ፣ ኃጢአቱን እግዚአብሔር ይቅር እንደሚለው አምኗል፣ ወይም ንስሐ እንደሚያስፈልገው አምኗል። ብዙ ሰው ይህንን የሚመለከቱት ወንድሞቻችን ንስሐ እንደሚያስፈልግ ጥያቄ የለም፣ ብዙ ሰው ያምናል ንስሐ ያስፈልገኛል። ንስሐ ግን በእምነት ብቻ አይደለም፣ ንስሐ የተስፋም ህይወት ጭምር ናት ይላል። ስለሆነ ተስፋን እንዴት እንደምታስቀጥል አለቀ የተባለን ህይወት ደከምንበት ያለበት ነገር ሁሉ በአንድ ኑዛዜ ያ ሁላ ሸክማችንን የሚያራግፍ አምላክ ከኛ ጋር እንዳለ። ለዛ ነው ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ሸክማችሁ የከበደ ወደ እኔ ኑ ይላል አይደል? እኔ ያሳርፋችኋለሁ የሚለው አንደኛው ንስሐ ነው። ስለሆነ በንስሐ ህይወት በጣም ብዙ የተሸከምናቸው የኛ ያልሆኑ የኛ ራስ ያልሆኑ እኛን ግን የገዙን እኛን ከእግዚአብሔር የለዩን ባል ሆነው እየተከታተሉን ያሉ በጣም ብዙ ፍቶቶች አሉ። እነሱም ባሎች ከነሱ ባሎች የሚለየን ንስሐ ነው። ስለሆነ ኑ ይልና ይሄ ህይወት የተስፋ ህይወት ነው፣ ይሄ ሚስጥር የተስፋ መንገድ ነው ብሎ ቅዱስ ኤፍሬም ሶራቢ በዚህ በንስሐ ትምህርቱ ላይ በአንቀጽ 2 ላይ እንዲህ ብሎ ይጀምራል። አቤቱ ይላል ኃጢአቴ እንዳነበሳ እያደባ አይምጣብኛል። አሁን ልመና ሁሌ እየተከታተለኝ እንዲይዘኝ አትፍቀድ፣ ስለሆነ አይምጣብኝ ብሎ ከተማጸነው በኋላ ግን እንግዲህ ከዛሬ ጀምሮ ይላል ቅዱስ ኤፍሬም ሶራቢ ለበሽታ ፍጹም ፈውስ አገኝ ዘንድ ሐሳቤን አቀናለሁ፣ መተላለፌን በደሌንም አስታውቃለሁ ብሎ ይናገራል። ስለሆነ አሁን ቅዱስ ኤፍሬም ከዚህ በኋላ ለበሽታ ፍጹም መድኃኒት አገኝ ዘንድ አሁን ተስፋ ነው አይደለም፣ ለማግኘት እየሄደ ነው እየተራመደ ነው እና አገኝ ዘንድ ይልና ሐሳቤን ወደ አንተ አቀናለሁ መተላለፌንም እናገራለሁ ካለ በኋላ በጣም የሚደንቅ አንድ ልብ የሚነካ ንግግር ተናገረ። ሐኪሞች ይላል ክርስቶስን ከሐኪሞች ጋር እያነጻጸረ የእሱን ሐኪምነት መድኃኒትነት በጣም አግንኖ ከሌሎች ከምድራውያን ለየት እንደሚል ይናገራል።
እና እዚህ ላይ ምን አለ መሰለ እዚህ አንቀጽ ላይ ልንናዘዘው የምንሄደው ሐኪም ኃጢአታችንን ይቅር እንዲለን ወደ ካህኑ ሄደን የምንናዘዘው ኃጢአት በካህኑ በኩል እኛን የሚያገኘን አምላክ መድኃኔዓለም ክርስቶስ ይላል ቁስላችንን የማይጸየፍ ሐኪም ነው ይላል። ስለሆነ አትሳቀቁ ይላል። በጣም ይገርም አገላለጽ ነው። ቁስላችንን የማይጸየፍ ሐኪም ነው። ሐኪም ምድራዊ ሐኪም ይላል ሊያክመን ሲመጣ ጓንት አድርጎ አይደለ የተለያዩ ጥንቃቄዎችን አድርጎ በጣም ተጠንቅቆ ነው የሚያክመን። ክርስቶስ ግን እንዲህ አይደለም ይላል። በመጣንበት ሰዓት ብሎ የሉቃስ ወንጌል ምዕራፍ 15 ላይ ልጁን ሊቀበለው አባትየው ታስታውስ ስለነበር መሮጥ የነበረበት ልጅ ነው እኮ እንደ ወጉ አይደል። ልጁን ባየግን ቅስፈት ሩጡ የተቀበለው አባትየው ነው። የንስሐ በር እቺ ናት ይላል። እኛ ንስሐ ለመግባት ቆርጠን የወጣለታ እግዚአብሔር በፍጥነት ወደኛ ይመጣል ይላል። እኛ ከእርሱ እንርቃለን እንጂ እሱ ከኛ ስርቆ አይደለም ይላል። ስለሆነ ይሄ ሐኪም ኑ ያልኳቸው የምጠራችሁ ሐኪም ምድራዊ ሐኪም አይደለም፣ ቁስላችንን የማይጸየፍ ብሎ አንቀጽ 2 ላይ ትልቅ ተስፋን ይሰጠናል ማለት ነው። ካነሳው ከቁስለኝነትና ከምርኮ ጋር አገናኝቶ በወታደር እየመሰለ ይናገራል። አሁን አንድ ወታደር ስለተሰለፈበት ዓላማ ሲጋደል ሊቆስል ይችላል። ቆስሎ ግን ቁስሉን አያስቀምጠውም፣ ቶሎ እንዲታከም ያደርገዋል። ከታከመው በኋላ ግን ቁስሉ ከሻረለት በኋላ ያ መሪ ወይም ደግሞ የጦሩ መሪ መሻሉን አይቶ ያሰልፈዋል እንጂ አይተውም። እግዚአብሔር ከዚህ እንዴት አይልቅም? የሚዋጋን እለት እለት ማለት ህይወታችን ውጊያ ላይ ነው ያለችው እለት እለት። ምክንያቱም መጽሐፍ ቅዱስም እንደሚናገረው እንደሚውጥ አንበሳ ሊውጣችሁ በዙሪያችሁ ያደባል ነው የሚለውና ቅዱስ ጴጥሮስ ሲናገር፣ ስለዚህ ሁልጊዜ ይዋጋናል። ያ የሚዋጋን እግዚአብሔር ያቆሰለልን በበደላችን በፍላጎታችን የወደቅንበት ኃጢአት ልክ እንደ ወታደሩ ቁስል ይናገረውና መታከም የሚችለው በንስሐ ነው። ያን ጊዜ ስታደርጉ እሱ ወረተኛ አይደለም፣ ትናንት እንዲያረከኝ አይደለም፣ በፍቅር ይቀበላል። ምድራዊው ሰው ታስፈልገኛለህ፣ ተጎድተሃል፣ ደም ፈሶሃል፣ ጦሬን ወደ ኋላ ትጎትታለህ ሳይል ካሰለፈ ለመንግስቱ የመረጠው የሰው ልጅን እንዴት ከዚህ አይልቅ የሚልና ምሳሌ የሚያነሳቸውና ተስፋ ስላነሳ ተስፋውን ሲያነሳ ምሳሌ የሚያደርጋቸው ሰዎች አሉ። ምናልባት ወደ ኋላ ተመጣባቸው ይሆናልና እግዚአብሔር ለክህነት አሮንን መረጠ ይላል። ከአሮን ወገን እንዲሆኑ ከሱ ወገን ብቻ የሆነውትን ነጥልልኝ ያለው። አሮን ግን ጣዖትን አመለከ፣ በእጁም ሰራ፣ ነገር ግን ወደቀ። ፍጹም መጸጸት ሲመጣ እግዚአብሔር ተቀበለው፣ እሱን ተወው ይላል። ቅዱስ ዳዊት እንደ ልብ ያለውን ተመልከት ይልና ንጻሪያችን እሱ ግን በእግዚአብሔር ፊት በደለ፣ በናታን ንስሐ ተመለሰ። ፍጹም መመለስ ስለነበረ እግዚአብሔር ተቀበለው ይልና ሌሎችም በመጽሐፍ ቅዱስ ውስጥ ታሪካቸው ያሉ አባቶች በንስሐ የመመለሳቸውን ህይወት ተስፋ እንድናደርግ ተስፋ ቢስ እንዳንሆን ይናገራል። ነገር ግን መቁረጥ እንዳለ ልክ ያ ፊያታዊ ዘየማን እኮ ሁልጊዜ የሚደንቅ ንስሐ በዛች ሰከንድ ውስጥ የሱ መሰበር ሁልጊዜ ቤተክርስቲያን በቅዳሴዋ ዘወትር ሁልጊዜም በሚቀደሰው ቅዳሴ ያ ሲባል ሰው ሊያስተውል የሚገባው ጉዳይ ነውና የሱ መጸጸት መሰበር ውስጡን ስታ ጌታ ሆይ እኔ ልክ ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ ነገር ግን እኔ ልቀጣ በሲኦልም ስቃይ ይብላኝ እና ነገር ግን በመንግስት በመጣ ጊዜ ባካ አስበኝ እድል ፈንታ የለኝም ሲለው ፍጹም መሰበሩ አይቶት ምንድነው ያለው? ዛሬ ከኔ ጋር በገነት ትኖራለህ፣ እባክ ጌታችን ሆይ ለሱ ለፈያታዊ እንደዛ እንዳላልኩ እኔንም ማረኝ እያለን እንጸጸታለን። ግን ቃሉ ብቻ እንዳይሆንብን ወደ ተግባር እናምጣው። ፍጹም መመለስ ያድሜ ዘመኑ ሁሉ ሲቆርጥ ሲበድል የኖረው ሰው እግዚአብሔር ከማረው እኛማ ከዛ አብልጦ እንደምን አይወደንም? ትልቁ መመለስ ላይ እንዳለ ነውና የቀሩት ሐሳቦች ላይ የተስፋን ጉዳይ ስላነሳን አሁን ባለንበት ዘመን በጣም ትልቁ ጉዳይ ተስፋ ነው። ነብዩም እንደተናገረው የሁሉም አይን አንተን ተስፋ ያደርጋል መጽሐፍና አሁን ስለ ፍጹም መመለስ ስታነሳ አንድ ጉዳይን በጣም ማንሳት ፈለኩ። በትንቢተ ኤርሚያስ ላይ ነው እንግዲህ ምዕራፍ 18 ከ31 ጀምሮ በትንቢተ ኤርሚያስ ስንመለከት ኤርሚያስ በትንቢት መጽሐፍ ላይ አንድ ሰውን ታሪክ ያነሳል። ኤፍሬም የሚባል ሰው እና ታስታውስ እንደነበር በትንቢት ኤርሚያስ መጽሐፍ ላይ የኤፍሬምን ታሪክ ስንመለከተው እኔ ቀጣኸኛል ነው ያለው እግዚአብሔርን። በደንብ እኔ ቀጣኸኝ፣ በደንብ መርተኸኛል አንዲ ብሎ ነው የሚናገረውና አንድ ነገር ተናገረ። ይሄን የቅጣቱና ያደረገውን ነገር መንገዱን ከገለጸ በኋላ አንተ እግዚአብሔር አምላኬ ነህ አለ። ከዛ መልሰኝ እኔም እመለሳለሁ። ንስሐ ማለት መመለስ ነው እና ኤፍሬም ነው የተናገረው። ይሄው ቅዱስ ኤፍሬም ሳይሆን መጽሐፍ ቅዱስ ላይ ያለው ኤፍሬም
ይሄን ባለ ሰዓት ይላል እግዚአብሔርም ከሰማይ ሆኖ እንዲህ ብሎ ተናገረ ይላል ነብዩ ኤርሚያስ በውኑ ኤፍሬም ሕፃን ልጄ ነውና አለ። እንግዲህ እንደሰማኸው ኤፍሬም ያለው አንተ እግዚአብሔር አምላኬ ነው። እግዚአብሔር ሲመልስ ደግሞ ልጄ እያለ ነው የመለሰው እና በውኑ ደግሞ ልጄ ብቻ አይደለም ሕፃን ልጄ ነው ያለው። በውኑ ኤፍሬም ሕፃን ልጄ ነውን ካለ በኋላ ምን ይላል መሰለህ? ከንግግሩ የተነሳ አንጀት የታወከች ይላል እና የኤፍሬም ንግግር ምንድነው? መልሰኝ ነው፣ በቃ እርዳኝ፣ እኔ እመለሳለሁ ብሎ ፍቃዱን አሳልፎ ሰጥቷል። ይሄን እምነትን ያሳያል። ከዛ ውጪ በተጨማሪ ደግሞ እግዚአብሔር አምላካችን በጣም መርሳት የሌለብን ነገር በእያንዳንዱ ደቂቃ በእያንዳንዱ የህይወት ጉዟችን ውስጥ የሰጠን እድል ምንድነው ካልከኝ የንስሐ እድሜ በተለምዶ እንላለና እድሜ ለንስሐ ዘመን ለፍስሐ እንላለን። አንደኛ ጴጥሮስ ላይም ቅዱስ ጴጥሮስ የሚያነሳው ጌታ የዘገየ የሚመስላቸው ሰዎች አሉ ይላል፣ ግን ሁሉም እንዲመለሱ የንስሐን እድል ሲሰጣቸው ነው ይላል። እያንዳንዱ ቀን አንድ ክርስቲያን አንድ ኦርቶዶክሳዊ ምእመን ጠዋት ሲነሳ ዛሬ የንስሐ እድል ናት። እያንዳንዱ ደቂቃ እያንዳንዱ ጊዜና ሰዓት እያንዳንዱ ቅስፈት በእግዚአብሔር ዓይን የምትተረጎመው በምንድን ነው ሲባል በንስሐ እድሜ ናት እና ምናባክነው ጊዜ የለም። ለዚህ ነው መጽሐፈ መነኮሳት ማር ይስሐቅ ምን ይላል መሰለ? ንስሐ ያልገባባትን ቀን እንደኖርክባት አትቁጠራት ይላል። ስለሆነ የመኖርን ህይወታችንን ከሞት ወደ ህይወት ያለውን ተስፋችንን የምትቀጥለው መንገድ ንስሐ ናት ይላልና በአንቀጽ 2 ላይ ስለ ተስፋና ንስሐ በጣም አብራርቶ ይገልጻል ማለት ነው። የቀሩት እንግዲህ ቀጣይ የሚሆንልን አንቀጽ 3 እና 4 ጠቅለል ስናደርገው ፍቅር ነው የሚሆነው። እንግዲህ እምነት፣ ተስፋ፣ ፍቅር ብለን ነው ዛሬ የተነሳ ነው። እንግዲህ ቅዱስ ኤፍሬም ሶርያዊ በዚህ ላይ ስለ አምላካችን ይቅር ባይነትና ምስጋና ስለማቅረብ ይጀምራል ይላል። ከዛ ወደ አንቀጽ 4 ላይ መጽሐፉ ላይ ስትሄድ ደግሞ የሚያነሳልን በመላእክት ዘንድ የአንድ ሰው መመለስ ምን ያህል ደስታ እንደሆነ የንስሐ ጉዳይ በቅዱሳን መላእክት ዘንድ እና በቅዱሳን ላይ በጣም ትልቅ ደስታ እንደሆነ እንደው በዚህ አጋጣሚ አንድ ጉዳይ እናንሳ። በጣም የቅዱስ ሚካኤል ወዳጅ ካለ፣ በጣም የቅዱስ ገብርኤል ወዳጅ ካለ አንዱ ማድረግ የሚጠበቅበት ዝክሩን ከመዘከር መታሰቢያውን ከማሰብ ባለፈ ንስሐ መግባት ነው። የቅዱሳን ወዳጅ አንዱ ትክክለኛ መገለጫው እነሱን ማስደሰት ስለሆነ የኛ ኃጢአተኞች መመለስ ለቅዱሳን ታላቅ ደስታ ነው እና ቅዱስ ኤፍሬም ሶርያዊ በዚህ በሁለቱ አንቀጾች ላይ የእግዚአብሔርን ፍቅርና ምሕረቱን በጣም ይገልጻል። ከኛ በደል በላይ የእግዚአብሔር መሐሪነት ይበልጣል። ታስታውስ እንደነበር ቅዱስ ኤፍሬም ሶርያዊ ውዳሴ ማርያም የሰኞ ምንባብ ላይ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች ብለ የመጨረሻው አንቀጽ ላይ ጸጋንና ኃጢአትን እያነሳ በጣም የሚያብራራው ጉዳይ አለና በአንቀጽ 3 እና 4 የተለያዩ ንግግሮችን የመጽሐፍ ቅዱስ ታሪኮችን በመጥቀስ ስለ ፍቅርና ስለ እግዚአብሔር ቸርነት ያብራራል። እንግዲህ ንስሐ ሲነሳ ትልቁ አንተም እንደገለጽከው መጸጸት፣ ማልቀስ ነው። እንደውም የምንገኝበት ወርሃ ጽጌ ስለሆነ ከመቤታችን ውስጥ እንደውም እጅግ ልብን ከሚሰብሩ የመቤታችን ማህሌተ ጽጌ ላይ ያሉት ልክ እንደ ሰዓታት የተደረሱ ድርሰቶች አሉና እዛ ውስጥ የሚያሳዝኑ ቃላቶች ይናገርና መቤታችን ቅድስት ድንግል ማርያምን ያነሱና ያለቀሰችው ልቅሶ ጌታችን በሕፃንነቱ ያለቀሰውን ያጠብ ያለውን በለሳን የምትባል ቅጠል ወይም ደግሞ መድኃኒት አፈራችና እንደውም በትውፊት አባቶቻችንም ሲያስተምሩ ሲነገር ዛሬ ላይ ቅባ ቅዱስ ሁሉ የሚሰራው ከዛ እንደሆነ በትውፊት በሚስጥር ያመጡታልና ማልቀስ፣ መጸጸት የቱን ያህል እነሱ ያልበደሉት ንጹህ ለሚጸጸቱት መድኃኒት ከሆነላቸው ካልተጸጸትን መድኃኒት አናገኝም ይልና ኃጢአትን መሰወር መተው እንደማይለማ ዘወትር ሁል ጊዜ ኃጢአታችን መናገር ግን ወደ እግዚአብሔር መንግስት እንደሚያደርሰን ይናገራል። ያው ቅድም እንዳብራራ ነው እነዚህ ምሳሌዎች ስናነሳ ታሪክ ነግረን እንድንሄድ ሳይሆን ከነሱ መጠቀም ነው። ቅዱስ ጳውሎስ የሚናገረው በአንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 አካባቢ ይመስለኛልና ካልተሳሳትኩ እዛ ላይ የተብራራ ነገር የእግዚአብሔር ቸርነትና ይቅር ባይነት እኔ አሳዳጅና ቋንጃ ቆራጥ ነፍሰ ገዳይ ስሆን የእግዚአብሔር ቸርነቱ የት ያህል የሰፋ መሆኑን እንድታረጋግጡ እኔን በደለኛውን ይቅር አለኝ። ከኔ ተማሩ፣ ተስፋ አትቁረጡ። ከኔ በላይ እኮ በደለኛ አልነበረም። እኔ እኮ ስንቱን ገድያለሁ፣ ስንቱን ቆርጫለሁ፣ ግን እሱ ቸር ስለሆነ እኔን ማረኝ ይላልና ምሳሌነቱ ከዛ አብነት ካደረግን ብዙ የምንማርባቸው ጉዳዮች አሉና አብነት ማድረግ እንችላለን። እናንተም ተመልካቾቻችን ሁልጊዜ በህይወታችን ከእግዚአብሔር መንግስት እንዳንቆረጥ የተከፈለልንን ዋጋ እንድናውቅ በህይወታችን በክርስትናው ስንመላለስ በብዙ መከራና ጭንቅ ወደ እግዚአብሔር መንግስት ልንገባ ይገባል ሲል በዓለም ስንኖር ፈተና ስለመኖሩ አባቶቻችን መጻሕፍትን አብራርተው በትምህርታቸው ወደኛ ያመጣሉ። ንስሐ ደግሞ የዘወትር ተግባራችን እንዲሆን በስጋችን ለሚያጋጥሙን
ድቀቶች ሁሉ በየዕለቱ ትንሣኤ እንዲሆነን እግዚአብሔር የሰጠንን ዘመን እንዴት መጠቀም እንችላለን? መባረክን ከእግዚአብሔር እንድናገኝ ሀገራችን፣ ቤተክርስቲያናችን እንደዚሁም ደግሞ በልጆቻችን ሁሉ በረከት እንድናገኝ በንስሐ መመለስና ማመን ያንድ የአምልኮ መገለጫ ነውና አባቶቻችን በህይወታቸው ያገኙትን ትምህርት ወደኛ የቀረበበት ነው ወደ እናንተ የምናቀርበው። አሁንም ከኛ ጋር ሆኑ፣ ብዙ ነጥቦችን ታገኛላችሁ። መልካም። እስኪ የመጨረሻው ሁለተኛው ክፍል ወደ አፍርሃት እንግባ። እንግዲህ አፍርሃት ምናልባት ሲነሳ ልክ እንደ ቅዱስ ኤፍሬም የታሪክ ሽሚያ ካለባቸው ጻፍቶች ወይም ደግሞ ታሪካቸው በብዙ ከሚነገሩት መካከል አንዱ እሱ ነው። የፐርሺያ ሊቅ ነው የሚሉ አሉ። በዚሁ መጽሐፍ ላይ እንደተገለጸው ያ የሆነበት የሮማ ግዛት በቀደመው ስፋት ትልቅ ስለነበረ ማመቻመች በሚደረግበት ሰዓት ላይ የቁስጥንጥንያ ግዛት ወደዛኛው ስትጠጋ ወይም ወደ አርሜኒያ ሲሄድ እሱም ወደዛ ተነሳና ወደዛ ይበሉ እንጂ የዚህ ተርጓሚ ግን ዋና ዓላማ አመክንዮ አድርጎ ያቀረበበት አይ ቅዱስ አፍርሃትማ ሶሪያዊ ለመሆኑ ከጻፋቸው ድርሰቶች፣ ሁለተኛ ይሄንን የታሪክና የፖለቲካው አጋጣሚ ከመፈጠሩ በፊት የጻፋቸው ድርሰቶች በጥንት የሶሪያ ድርሳናት ላይ ተጽፈው መገኘታቸውና ይዘታቸው ቋንቋቸው ወደዛ መጠጋታቸው በትክክልም ወደዚህ ይጠጋል እንጂ ፐርሺያ ሄድም እያለ ያመጣል። ዋናው ነገር ታሪኩን መናገር ሳይሆን ስለ ንስሐ ምን አለ የሚለውን በጥቂቱ ብናነሳው በጣም አሳጥረን በጥቂቱ ለማየት የዚህ ቅዱስ አባት ደግሞ ከቅዱስ ኤፍሬም ደግሞ ትንሽ ለየት በሚል አካዋን ነው የሚመጣው። እንግዲህ ቀደም እንዳልኩ ቅዱስ ኤፍሬምን በዚህ መጽሐፍ ስናየው እምነት፣ ተስፋ፣ ፍቅር የሚለውን የቅዱስ ጳውሎስን ትምህርት መሰረት አድርገን አየን። እዚህኛው አባት ደግሞ ስንመጣ ንስሐን የሚጀምረው ዓለምን በማብራራት ነው። አሁንም የቅዱስ ጳውሎስን ጉዳይ እንወስዳለን። በተለይ ሶሪያን አባቶች አንዱ የሚታወቁት የቅዱስ ጳውሎስን መጻሕፍቶች በመተርጎም በጣም ይታወቃሉ እና አብዛኛው ትምህርቶቻቸው ከቅዱስ ጳውሎስ ትምህርቶች ጋር የተቀዳ ናቸው በሐዋርያት መሰረት ስላሉ። እንግዲህ ወደዚህ ቅዱስ አባት ስንመጣ ስለ ጦርነት ነው የሚያወራው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። አሁን ምዕመናን በጣም ልብ ማለት ያለባቸው ከማን ነን ነው። ከዓለም ነን በዓለም ነን? ይህን ጥያቄ ነው እየተመለሰ የሚሄደው እና የሚለው ከዓለም ሳላችሁ አላለም ክርስቶስ ይላል። በዓለም ሳላችሁ ነው። ከዓለም ያለ ፈተና የለበትም፣ በዓለም ያለ ነው ፈተና ያለበት። ስለሆነ አንዳንድ ሰው ሰፈሪንግ አይወድም፣ ዋጋ መክፈል አይወድም። ብዙ ሰው ኦርቶዶክሳዊነትን ሲያዩ ዋጋ መክፈል አለበት አይደለ? እና ብዙ ሰው ለስጋ አይመችም የኦርቶዶክሳዊነት መንገድ፣ ለምድራዊነት በጣም የማይመች ቦታ ነው ኦርቶዶክሳዊነት እና ሰፈሪንግን ዋጋ መክፈልን ብዙ ሰው አይወድም። እና አንዳንዶች በጣም አጣመው ለመተርጎም ይሞክራሉ እንዲህ አይነት ጉዳዮችን። ምን ዋጋ ተከፍሎ ላንተ ቁጭ በል የሚል ማለት ነው። የኛ ዋጋ መክፈል ዋጋውን የከፈለውን አምላካችንን ዋጋ ማሳጣት አይደለም፣ ወደዛ ዋጋ ተካፋይ እንድንሆን እንዲሁም ደግሞ ወደዛ ድህነት ውስጥ እንድንገባና ከድህነቱ ጋር ተባባሪ የምንሆንበት ነው። ምን ማለት ነው? በጣም ብዙዎች የሚስቱት መንገድ ቅዱስ ጳውሎስ እንዲህ ብሎ አስተማረ። በሞቱ መስለው ዘንድ እመኛለሁ፣ ሞትም ጥቅሜ ነው ይላል። እንግዲህ ቅዱስ ጳውሎስ እንዳየኸው እኛ ልናምን ብቻ አይደለም የተጠራ ነው፣ መከራም ልንቀበል ጭምር ነው ይላል ደግሞ አንደኛ ጢሞቴዎስ ላይ። ስለሆነ በክርስትና ዋጋ መክፈል ግዴታ ነው። አንዱ ክርስቶስ የምንመስልበት መንገድ ቅዱሳንን ሙሉ ሕይወታቸውን ገድላቸውን ስታነብ ዋጋ እየከፈሉ እንደ አልጋ በአልጋ የሚሆን ክርስትና ካለ እሱ ክርስትና አይደለም አይደለ? ክርስቶስም ያለው በስሜ ትሰደባላችሁ፣ ትጠላላችሁ አይደለ? ከዛ ደግሞ ዓለም ደግሞ የምታመጣብን ፍቶት አለ፣ የኛ ደግሞ የስጋ ፍቶት አለ፣ ድካም አለ፣ የጠላት ዲያብሎስ ደግሞ በዚህ ፍልሚያ ውስጥ መካከል ነው እና ህይወት አርብ ላይ ናት እንላለን አይደለ? ዓለም ውስጥ ስንኖር ክርስቶስም ያለው አልጋ በአልጋ ነው አላለም። በዓለም ሳላችሁ መከራ አለባችሁ። ስለሆነ አንድ ሰው ከዓለም ነኝ በዓለም ነኝ። ቅዱስ ኤፍሬም ማነው ቅዱስ አፍርሃትም የሚያነሳልን ምንድነው? ይሄ ቅዱስ አባት ስለ ውጊያ ነው የሚጀምረው። የመቅድሙ ላይ ጸሎት ላይ አንዳንድ የሚያነሳቸው ነጥቦች አሉ። ቅድም አንተ ስታነሳ የነበረውን ሐሳብ እዚህ ጋር እናገኘዋለን። አንድ ወታደር ቢቆስል እና ቢመታ ቁስሌ ለሐኪም አልናገርም አይልም፣ ወይም ለሚያክመው ሰው አልናገርም አይልም ይላል። ስለሆነ ቁስሉ እንዲታከምለት ቁስሉ እንዲታይለት ወደ ሐኪሙ ይሄዳል እንጂ ይላል። ሐኪሙም ደግሞ ካከመው በኋላ ንጉሱ ወደ ውትድርና ልትመለስ አይገባህም የማይለውም ይላል። ምክንያቱም ስለሚያስፈልገው ይላል። ስለሆነ ምድራዊ ወታደሮች፣ ምድራዊ አዛዦች፣ ምድራዊ ነገስታት በዚህ ልክ በወታደራቸው ላይ ካልጨከኑ የሰማዩ አምላክ እግዚአብሔርስ እንዴት ያይናል? ብርሃነ ዓለም ቅዱስ ጳውሎስ የክርስቶስ ወታደሮች ነን ምትል አንድ ጥቅስ አለች። ስለሆነ ይሄንን በማንሳት ስለ ውጊያ ነው የሚያነሳው። በትክክል እንግዲህ እንዳነሳው ነው። በጥቅላላ ለንስሐ ስንዘጋጅ ምክንያታዊ ስንሆን
የሚመለከታቸው አካላትን ያነሳል። ለምሳሌ አባቶቻችን ካህናት ምን እንደሚጠበቅባቸው ከዛም ከኛ ያለ ቃል ያነሳና እዚች ጋር እሱ ከቅዱስ ፍርሃት ከተጠቀሰው ላይ አንድ አንቀጽ ብሄር ጥሩ ነው። ምናልባት ጸሐፊው ሲያዘጋጅ 23 አካባቢ ድርሳናት እንዳሉት ይናገራል። በብዙ በመጻሕፍቶች ብዙ የማይታወቅ እንደመሆኑ መጠን ግን ትምህርቶቹ ግን እጅግ ጠቃሚ ከሆኑት መካከል አንዱ መሆኑን ይናገርና እዚህ ጋር እንዲህ ይላል። በነቢዩ ሕዝቅኤል ከአፌ ቃሌን ስማ ከኔም ዘንድ አስጠንቅቃቸው ኃጢአተኛውን ኃጢአተኛ ሆይ በእርግጥ ትሞታለህ ባልሁ ጊዜ ኃጢአተኛውን ከክፉ መንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ሕዝቅኤል 3:16 ምክንያቱም አላስጠነቀቅከውምና። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን ታድናለህ። ሕዝቅኤል 3 ከቁጥር 17 እስከ 21 በማለት ዋቢ አድርጎ ለምሳሌ አንድ ሰው በኃጢአቱ ራሱ ክርስቶስ ለስም አጠራሩ ክብር ይግባውና በዛ በዮሐንስ ወንጌል እንደተናገረው ያን ጊዜ ነው የምፈርድባችሁ እንዳይመስላችሁ የገዛ ስራችሁ ይፈርድባችኋል እንጂ እያለ ይናገራል። ሁሉም ሰው ክፉም ሰራ ደግም ሰራ ያቺ የመጨረሻ ቀን ሲባል ኢቨንት አይደለችም። ያቺ የምታስጨንቅ ነፍስን ከስጋ የምትለይ ያን ጊዜ የማይጠቅም ለቅሶ ምንም በቃ እድል ፈንታ የሌለው ራሱ ዮሐንስ ሲያስተምር በዚህኛው ትንሣኤ የሌለው በዛኛው እድል ፈንታ የለውም በማለት ትንሣኤ ዘጉባኤ ወይም ንስሐ ተነሳሂ ካልሆነን በዚህ ስንኖር እዳችን ሁሉ በእኛ እንደሚሆን ይናገራልና በዚህ መልኩ ነው እንግዲህ የሚጠናቀቀው። እነሱ ያንብቡት፣ እኛ ያላነሳናቸው ነጥቦች ይኖራሉ። ግን እለት በእለት ብናነበው ሁልጊዜ ለህይወታችን መመሪያ የምናደርጋቸው ቅዱሳን ጸጋን ያገኙበት ትምህርት ነውና ወደኛ የቀረበው። ምናልባት ቀር የምትለው ሀሳብ ከሌለ ማጠናቀቅ እንችላለን። አው እያንዳንዱን ጊዜያችንና ቅስፈታችንን ሁለት ነገር ብናስበት ደስ ይለኛል። ከዚህ ከመጽሐፉ ጠቅላላ ያለው ሀሳብ የመጀመሪያው እግዚአብሔር መሐሪ ነው። አንዱ በዘመነ ጽጌ የምናነሳው ወመኑ መሐሪ ዘከማከ ነው አይደል? እንዳንተ ያለ መሐሪ ማን አለ የሚል ነው። ስለሆነ ሁሌ መርሳት የሌለብን በየትኛውም ኃጢአቶች ውስጥ ብንወድቅ በየትኛውም ፈተና ውስጥ ብንሆን እኛ ከሰራነው ኃጢአት የእግዚአብሔር ቸርነት ሁሌ እንደሚበልጥ፣ ሁለተኛ ደግሞ ሁሌም የምሕረት በሩ ክፍት እንደሆነች፣ እግዚአብሔር አንድ ቀንም እኛን ሊተውን አስቦ እንደማያውቅ፣ እንደው በተቃራኒ እኛ እግዚአብሔርን ልንተው እንችል ይሆናልና እንደው እነዚህን ነጥቦች በማንሳት የቀጣዩ ህይወታችን ተስፋ የሚቀጠልበት እንዲሁም ደግሞ ለክብር የሚያበቃን ህይወት አንዱ መሰረቱ ምንድነው ሲባል ንስሐ መሆኑን ልብ ማለት ይገባል። ከልብ ነው የማመሰግነው ዲያቆን እዚህ ተገኝተህ በዚህ መጽሐፍ ላይ ያሉትን ነጥቦች በተለይም ወጣቶችም ለሁሉም የሚሆን ነው። የአባቶቻችን ትምህርት የተብራራበት መንገድ ዋቢ ይደረጋል። ያው በሌሎች መጽሐፎች ስናነሳ ታላቁ መቃርስ ቅዱሱ ሲናገር ሁለት ልጆች ሲጫወቱ ከዚህ በፊት በሌሎች መጽሐፍ ሲዳሰስ ገልጸነው እናውቃለንና ምን የሚል ሐሳብ አለ? ሁለት ልጆች እንቆቅልሽ ሲጫወቱ አንድ ቃል ይሰማል ይላል። እኔ የምወደው እሱ ግን የሚጠላኝ፣ እኔ የማልወደው እሱ ግን የሚወደኝ ማን ነው የሚል ጥያቄን ሲያነሱ ወዲያው ደረቱ እየደቃ እኔ የምወደው እሱ ግን የሚጠላኝ ዲያብሎስ ነው፣ እኔ እሱን እየተገበርኩ እኔ ግን የማልወደው እሱ የሚወደኝ ያለው ክርስቶስ ነው፣ ሁልጊዜ ስርቅ እያለ እያለቀሰ ከህፃናቱ እንኳን ይማር ዘንድ ወደደ ይላል። ስለዚህ እኛም ስናቀርብ የአባቶቻችን ትምህርት በእኛ ህይወት ውስጥ ባይንጸባረቅ እንኳን የሚማር ሁሉንም አንስቶ ይማራልና ለወጣቱም ለትልቁም በትልቅ ደረጃም ላሉ በቃ በንስሐ ውስጥ እንድንኖር ትህትናን የሚሰብክ በመሆኑ ከዚህ ብዙ እናተርፋለን ብዬ ተስፋ አድርጋለሁ። ከልብ ነው ማመሰግነው። ቃለ ሕይወት ያሰማልን፣ አስመራን ያደልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን እንዳደመጣችሁት መቋጫውን አግኝቷል። እለት እለት ከእግዚአብሔር ጋር ለመኖር የንስሐ ጥሪ ወደኛ ይቀርባል። ቅዱሳን እንዳስተማሩት በመጽሐፍ ቅዱስ እንደተዘገበው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ የመጣበት ትልቁን ዋጋ የከፈለበት የሰው ልጅ በከንቱ እንዳይቀር ዕዳ በደሉን ይዞ እንዳይጠፋ ነውና የከፈለልን ዋጋ ተረድተን ለመኖር
በንስሐ መንጻትና ራሳችንን ለመንግስተ ሰማያት ብቁ እንድንሆን የሰጠንን እድል ተጠቅመን አባቶቻችን ያለፉበትን መንገድ ሁልጊዜ ዋቢ እንድናደርግ ከሚያግዙንና ከሚያስተምሩን ከሚያበረቱን መጻሕፍቶች መካከል ነበረ ወደ እናንተ የቀረበው ቅዱስ አፍራሃትና ቅዱስ ኤፍሬም ሶርያውያን ቅዱሳን አባቶች የንስሐ ሕይወታቸውን ያስተማሩበትና እነርሱ ጸጋ ያገኙበትን በዚህ መጽሐፍ የቀረበበትን ወደ እናንተ አቅርበናል። ሳምንት በሌላ መጽሐፍ እንገናኛለን። ስላደመጣችሁን ከልብ እናመሰግናለን። ቸር ቆዩን።